አድቬንቲስቶች በሚክሯሩበት በዘመናት ምኞት በእንግሊሹ ገጽ 99 ምን ይላሉ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ የሚለው የመልአኩ ቃል በሰማያዊ ሸንጎ ከፍ ያለ ክብር እንዳለው ያሳያል። ለዳንኤል መልእክት ይዞ በመጣ ጊዜ በዚህም ነገር ካለቃችሁ ከሚካኤል በቅንፍ ከክርስቶስ በቀር ማንም የሚያጸናኝ የለም አለ ብላ አስቀምጣለች። እንግዲህ አድቬንቲስቶችም የሚያሰራጩት እና ዶክትሪናቸው የተመሰረተበት መጽሐፍ ነውና ክርስቶስ ሚካኤል እንደሆነ ነው የሚያስተምሩት። እግዚአብሔር ለምሳሌ በብሉይ ኪዳን ራሱን ሲገልጽ በቴዎፈኒ ነበረ። ማለትም በሚታየው ወይም በሚዳሰስ የእግዚአብሔር መልክ ነበር ማለት ነው። ያው the angel of Yahweh is Yahweh himself በሚለው ማለት ነው። ለምሳሌ ዘጸአት 33:18 መመልከት ትችላላችሁ። ሙሴ እባክህ ክብርን አሳየኝ ሲል እግዚአብሔር የተገለጠበት መንገድ፣ ምክንያቱም ሰው እግዚአብሔርን አይቶ ስለማይኖር ስለማይድን ስለዛ ነው። እና ሚካኤል ግን እንደ ቴዎፈኒ ፈጽሞ አልተገለጠም። እርሱ የተፈጠረ መልአክ ነው ማለት ይሁዳ 9ን ስንመለከት ቃሉ ራሱ በደንብ በግልጽ የተቀመጠ ምንም የስናፈታት ችግር ወይም ደግሞ ውዝግብ ማያስነሳ ክፍል ስለሆነ በግልጽ መመልከት እንችላለን። ቃል በመባል የሚታወቀው የሥላሴ ሁለተኛው ክፍል ክርስቶስ ራሱን ሲገልጥ በአዲስ ኪዳን ዮሐንስ 1:14 ላይ እንደምንመለከተው ቃልም ሥጋ ሆነ ብሎ በእኛ መካከል እንዳደረ ይገልጻል። ነገር ግን ሚካኤል እንደ ቴዎፈኒ በፍጹም አልተገለጠም። ክርስቶስ የሁሉም ፈጣሪ እንደሆነ ዮሐንስ 1 ላይ እንመለከታለን። የመላእክት አለቃ ሚካኤል ግን የተፈጠረ መልአክ ነው። ለምን? መላእክት ክርስቶስን ያመልኩታል ተብሎ በዕብራውያን 1:6 ስትመለከቱ ታገኙታላችሁ። ክርስቶስ ከማንም መልአክ የላቀ እንደሆነ ያሳየናል ይሄ ክፍል። ይሁዳ 9 ሚካኤል የተፈጠረ መልአክ መሆኑን በደንብ በግልጽ ያሳያል። ምክንያቱም እርሱን ማለት ሚካኤልን በሙሴ ስጋ ላይ ከዳቢሎስ ጋር ሲከራከር ይሄ የሚሟገተው ሚካኤልን የመላእክት አለቃ ሚካኤል በማለት ይጠቅሰዋል፣ ይገልጸዋል። በቅዱሳት መጻሕፍት ውስጥ የመላእክት አለቃ የሚል ይሄ ማዕረግ ሁል ጊዜ የሚሰራው ከፍጡራን መልአክ ጋር ነው እንጂ አምላክን አይደለም። ይሄ አርክ ኤንግሎስ የሚለው የሚያመለክተው መልአክን እንጂ ይሄ ዲቫይን ቢንግን አይደለም። መላእክት ፍጥረታት ስለመሆናቸው መዝሙር 148:2 መመልከት ትችላላችሁ። ቆላሲስ 1:16 በደንብ ተገልጿል። ሚካኤል ደግሞ የመላእክት አለቃ ተብሎ ስለተጠራ እግዚአብሔር ነው ማለት አይደለም። ያው ቅድም እንዳልኩት አርክ ኤንግሎስ ሲል በግሪኩ መልአክ ነው፣ ግን የመላእክት ሊቅ ነው፣ ተቀዳሚ ፊት የሚመጣ መሪ ማለት ነው። መላእክቶችን ያው በራእይ ላይ እንደምንመለከተው ለጦርነት ይመራል ማለት ነው። እና ይህ የሚያመለክተው እርሱ ከክርስቶስ የተለየ እንደሆነ፣ ክርስቶስ ደግሞ ዘላለማዊና የሁሉም ነገር ምንጭ ራሱ እግዚአብሔር እንደሆነ ተመልክተናልና ሊቀ መላእክት የሚለው ቃል የመላእክት አለቃ ማለት ነው። ሲምፕሊ በቃ ይሄ ነው። ከዚህ ሌላ ኢምፕሊኬሽን የለውም። የመላእክት አለቃ ሚካኤል ክርስቶስ አይደለም። ምክንያቱም እርሱ የተፈጠረ መልአክ ስለሆነ ይሁዳ 9 ላይ ጌታ ይገስጽህ አለ። ጌታ ይገስጽህ የሚለው ሐረግ ሚካኤል በእግዚአብሔር ስልጣን ስር ያለና የሚታዘዝ በመሆኑ የእግዚአብሔርን ስልጣን ጠይቋል። ያለና የሚኖር አምላክ ግን ያህዌ መለኮታዊ ኃይልን አይጠራም፣ ራሱ ይጠቀማል። ኤክሰርሳይዝ ነው የሚያደርገው። ክርስቶስ ዘላለማዊና ፈጣሪ አምላክ በመሆኑ የሚገስጸው በራሱ ስልጣን ነው። ለምሳሌ ማርቆስ 1:25 ላይ ተመልከቱ። ዝም በል ከእርሱ ውጣ ብሎ ይገስጻል። እንዲሁም ሰይጣን ሲፈትነው ሂድ እያለ ይገስጸው ነበር። ሪቢዩክ ነው የሚያደርገው። የኛ ጀግና አምላክ ዮሐንስ 1:1-3 መመልከት ትችላላችሁ ምን አይነት አውቶሪቲ እንዳለው። ስለዚህ ይሁዳ 9 ሚካኤል በራሱ ስልጣን ሰይጣንን አልገሰጸውም። ነገር ግን ጌታ ይገስጽህ ተብሎ የተቀመጠው በራሱ መለኮታዊ ስልጣን ከሚገስጸው ከክርስቶስ ማለት ነው። ከክርስቶስ በተለየ በእግዚአብሔር ኃይል እንደሚታመን ያረጋግጥልናል። ማርቆስ 1:25ን መመልከት ትችላላችሁ። ዘካርያስ 3:1-2 ስትመለከቱ እንዲሁም ደግሞ ቁጥር 6 እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ፣ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን
ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ወረድ ብሎ የእግዚአብሔርን መልአክ በኢያሱ እንዲህ ሲል አዳኘበት ይለናል። ስለዚህ በዘካርያስ 3:2 ላይ እንደምንመለከተው የእግዚአብሔር መልአክ ሰይጣንን ገሰጸው። አድቬንቲስቶች ወይም ደግሞ ሚካኤል ክርስቶስ ነው ብላችሁ የምታምኑ ሰዎች እሺ ሚካኤል ክርስቶስ ወይም የጌታ መልአክ ከሆነ በዘካርያስ ላይ የጌታ መልአክ እንዳደረገው ለምን ሰይጣንን አልገሰጸውም ነበር? ያኔ ይሁዳ 9 ላይ እንደተቀመጠው ያለና የሚኖር አምላክ እግዚአብሔር መለኮታዊ ኃይልን አይጠራም፣ ራሱ ይጠቀመዋል። ዳንኤል 10:13 ላይ የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ፣ እነሆም ከዋነኞቹ አለቆች አንዱ one of the chief princes ተብሎ የተጻፈው በግልጽ እንደሚያሳየው ከሚካኤል በተጨማሪ ሚካኤልን የሚመስሉ ወይም የመሰሉ እንደርሱ ያሉ ማለት ነው እንደ ሚካኤል ያሉ ሌሎች አለቆች እንዳሉ በደንብ ስለሚያስረዳ አድቬንቲስቶችን ወይም ደግሞ ሚካኤል ክርስቶስ ነው ብለው የሚያምኑትን ሰዎች ሌላ ችግር ውስጥ ያስገባቸዋል። በመሆኑም እንደ ክርስቶስ ያሉ ሌሎች ክርስቶሶች አሉ እያላችሁ ነው ማለት ነው። ክርስቶስ ሚካኤል ነው ወይም ሚካኤል ክርስቶስ ነው የምትሉ ከሆነ እንደ ክርስቶስ ያሉ ሌሎች ክርስቶሶች አሉ እያላችሁ ነው። በኢየሱስ ስም ይህ ያጋንንት ትምህርት ነው፣ የለየለት የተዋጣለት። በዮሐንስ 14 ላይ እንደተቀመጠው በእግዚአብሔር እመኑ በእኔ እመኑ ያለውን ቃል አለማመን ትልቅ ችግር ነው። ክርስቶስ አምላክ እንደሆነ ግን ስለኛ ኃጢአት ራሱን ዝቅ አድርጎ በእኛ ቦታ ሊከፍል ያለውን ዋጋ ከመክፈል አንፃር ኢንካርኔት አደረገ ብሎ አለማመን፣ እሱ ፍጡር ነው ብሎ ማመን ትልቅ ስድብ ነው። ወገኖች ዛሬ በእግዚአብሔር ርህራሄ ልለምናችሁ ከዚህ ካልት ከሆነ ከአጋንንታዊ ኢንስቲትዩሽን ውጡ እባካችሁ። በጌታ ፍቅር ስለ ጌታ ብላችሁ ስለማንም ሳይሆን ስለ ጌታ ብላችሁ እስካሁን የገነባችሁት ነገር ሊኖር ይችላል፣ ግን ከነፍስ አይበልጥም። የነፍስ መዳን ይበልጣል። አድኑ ነፍሳችሁን፣ ሩጡ፣ አምልጡ። ጌታ ይርዳችሁ። ይህንን ነው የምለው።